ዙፋን ምን ነው ብቻዬን አሁንስ ፈተናው በዛብኝ ምንድነው ማድረግ የምችለው በማለት ግራ ተጋብታለች። ዙፋን እዚህ ጋር የቲቲ የግድያ ሙከራ መደረጉና እንዲሁም ደግሞ የምኞት በረኪና ለመጠጣት ያዘጋጀችው የህመሟ መፍትሄ እንደሌለው ስታቅ በረኪና ልትጠጣ ያሰበችው ማን ነው የነገራት ይህንን ነገር በማለት ግራ ተጋብታለች። ለጊዜው ደርሰውባት ምክንያቱም እሷም የሰው ዕዳ ለምን ሆናለሁ፣ ለምን የሰው ችግርስ ለምን ሆንባችኋለሁ፣ እነሱ እንደፈለጉ መኖር ሲችሉ አሁን ደግሞ በዛች ከይሲ ሴራ ስትሰቃይ ቆየች። ዙፋንም በረከትም ቢሆን በእሷ ባመጣችው ጦስ እሱ ዊልቸር ላይ ቁጭ ብሎ ለስንት ዓመታት ተቀመጠ። አሁን ደግሞ ድኖ ገና ፈገግታውን ስቆ ሳይጨርስ ፈገግታውን እኔ ጨለምኩበትኝ። ስለዚህ እኔ ከዚህ መወገድ አለብኝ፣ እነሱ ደስታቸውን ሊያገኙ ይገባል በማለት ራሷን ለማጥፋት እየወሰነችው ምኞት ክሮሎክሷን ገዝታ መኝታ ቤት አስቀምጣ የነበረ ሲሆን እሷን ከዚህ በፊት ስለ ህመሟም ሆነ ስለ በሽታዋ የምታውቀው ነገር አልነበራትም። በድንገት የሰርጓ ዕለት የመጣ የልብ ድካም ነበር ወደ ሆስፒታል እንድትሄድና ከዛም የህመሟ መንስኤ ምን እንደሆነ እንዲታወቅ እያደረገው። ይህንንም በጣም ያመልካሙ ዶክተር የሮቤል ማለትም በረከትን ያዳነው ዶክተር እሱ ነበረ። ውጤቱን መጥቶም ሲነግራቸው በር ስር ተደብቃ ታዳምጥ የነበረው። አዎ ያንተ ልጅ ነበር ማግባት የነበረበት፣ ያንተ ልጅ ጤነኛ መልካም ሴት ነች፣ አንተም መልካም ሰው ነህ። እኔ ግን በመሀል ገብቼ ወይኔ አልኖርኩለት፣ እኔ ለሱ ፈተናና መከራ እንጂ የደስታው ምንጭ ልሆን አልችልም የምትለዋ ምኞት ምንም አይነት ሰው የለኝ፣ አይዞሽ የሚለኝ እንኳን የሚያግዘኝ ሰው በሌለበት እኔ ብቻዬን እንዴት እዚህ ሰውን አሰቃያለሁ? ስለዚህ እኔ ያለኝ አማራጭ አንድና አንድ መሞት ነው፣ ራሴን ማጥፋት አለብኝ። ስለዚህ ባለፈው በማንሴራ እንደሆነ ባላቅም የእገታ ሙከራ ተደረገብኝ። ዛሬ ደግሞ በጤናዬ መጣ። ጤነኛ ካልሆንኩኝ እዚህ ጋር ድንገት እነሱንም ከማሰቃያቸውና ከማስለቀሳቸው ያለኝ አማራጭ አንድና አንድ ራሴን ማጥፋት ነው። አዎ ራስሽን ማጥፋት አለብሽ ምኞት፣ እዚህ ሰው ሸክም መሆን የለብሽም የሚል ነገር በውስጧ ይመጣል። አዎ መሆን አለበት በማለት ምግብ ልትሰራ ወደ ኪችን ገብታ የነበረችው ምኞት ወደ መኝታ ቤት ትሄዳለች። በረከት ለዙፋን ይህ ሰው እኔ እውነቴን ነው አንቺን እንዳይከፋሽ ብዬ ነው እንጂ ጥሩ ሰው እንዳልሆነ አይቼዋለሁኝ፣ አይነ ውሃው ያስታውቃል። እናም እርግጠኛ ነኝ ዙፋን ቲቲን እሱ ሊሆን ይችላል እንደዚህ ያደረጋት በማለት ሲነግራት እጅግ በጣም ትናደድና ተነስታ ወጥታ ትሄዳለች። የሄደችው እሷ ይኖርበታል ብላ የምታስበው ካፌ ነበር። እንዳለችውም እሱ ያሰበችበት ቦታ ላይ ቁጭ ብሎ ሻይ ቡና እያለ ነበረ። እንደ ሄደች ሰላምታም አልቀደማትም። የቀደማት አንገቷን እጇን ወደ አንገቱ መስደድ ነበረና እጇን አንገቱን ሸሚዙን ይዛ አንተ የተረገምክ ምንድን ያደረከው? ምንድነው የምትፈልገው ከኔና ከቤተሰቦቼ? በማለት ስጮህበት እንዴት ምን ሆነሻል ዙፋን? ምን ይሁንሽ ነው አልገባኝም። ምንድነው ችግር አለ ወይ ሲላት እንዴት ችግር አለ ወይ ትለኛለህ? ቁልፉን እንዴት ነው ከእጄ ላይ የወሰድከውና ቲቲን እንደዛ የመረስካት ስትለው በፍጹም እንዳላደረገውና እንዳልመረዘው ይነግራታል። ከዛም ቆሚልና ያደረገውን ነገር ሁሉ ማስታወስ ይጀምራል። አዎ ምክንያቱም የበረከትን ደስታ ማየት አልፈልግም። በረከት ሲደሰት ማየት በጣም ያመኛል። ገና የሱን ህይወት ሲኦል ነው ማድረግ የምፈልገው። ሲኦል ታውቂያለሽ በማለት በሀሳብ ይመላለስበታል። እናም ይኸውልሽ ዙፋን አንቺ እንደምታስቢው አይደለም። እኔ አንቺ እንደምትይኝ አይነት ሰው አይደለሁም፣ ነፍሰ ገዳይም አይደለሁም። እውነቴን ነው የምልሽ። ስለዚህ እኔ ምንም የማውቀው ነገር የለም። እባክሽን ሌላ ሰው ፈልጊ፣ ምናልባት ሌላ ሰው ከሆነ እንደዚህ ያደረጋት እንጂ እኔ አይደለሁም በማለት የውሸት መሀላውን ምሮ ያሳምናታል። እሷም ግራ ተጋብታ ቆይ እንዴት እንደዚህ ሊሆን ይችላል በማለት ለማንም ከዚህ በኋላ ማውራትና ማማከር የለብኝም ማለት ነው። ቆይ ማን እንደዚህ ሊያደርግ ይችላል? ማንም ሰው እንደዚህ ሊያደርጋት አይችልም። እሷ ራሷን ደግሞ ልታጠፋ አትችልም። ምክንያቱም እርግጠኛ ነኝ ድና መውጣትና መረበሽን እንጂ እሷ የምትፈልገው ራስን አጥፍቶ ዞር ማለትን አትፈልግም። እንዴት ይሄ ነገር ሊከሰት ቻለ የሚለው ነገር ችግር ተጋብታ ካጠገቡ ቁጭ ብላ ያለ ባክሽ ዙፋን በእንደዚህ አይነት ነገር አትጨናነቂ ይላታል። እሷ ግን በሀሳብ የለችም። ቲቲ
እየፈራችን ቢሆን ያንን ነገር አድርጊ ሲላት፣ ምክንያቱም ከዚህ በፊት መንገድ ላይ ከአንዴም ሁለቴ አንዴ በሽጉጥ አንዴ አንገቷን በማነቅ ስላስፈራራት እገልሻለሁ ብሎ ስለተናገራትም ስለፈራችሁም ሁሉን ያላትን ሁሉ ለማድረግ አስባለች። ምክንያቱም መድኃኒት ብትወስድም የምትጎዳው እሷ እንደሆነች ሳይሆን እየገባት እነሱ ይታሰራሉ፣ እነሱ ለፖሊስ ይያዛሉ ብሎ ስለነገራት ያንን ነበር ያሰበችው እንጂ የራሷን መጎዳት አይደለም። ግን ደግሞ መድኃኒቱን ወደ ውስጥ እንዳትስቢው አደራሽን ወደ ሆድሽ እንዳይገባ ብሎ አስጠንቅቋት ስለነበረ ያንን አላደረገችም። ህይወቷ እንዲተርፍ ያደረጋት አንድም እሱ ነው። በረከት እንኳን ሊጠይቃት ሲሄድ አይ ቢኪ አሁን አንተ ለምን ትጠይቀኛለህ? እኔ እኮ የምፈልገው አንተን እንጂ ምንም አይደለም ይፈልጌ የመጣሁት እዚህ ቤት። እናንተ ግን አንድ የማትረባ ገረድ አግብተህ ይኸው እኔን መኝታ ቤት ዘግታችሁ ጭራሽ የግድያ ሙከራ አደረጋችሁብኝ በማለት እሱን ለመውቀስ ትጀምራለች። እሱም እባክሽን እኔ እንደዚህ አይነት ነገር የማቀው ነገር የለም። በሰዓቱ ራሱ አሁን ስትነግረኝ እንጂ የሰማሁትኝ ሰክረሽ መምጣትሽን እንኳን አላቅም። ስለዚህ አንቺ ራስሽ መስከር አልነበረብሽም። እንዴት በዛን ሰዓት ትሰክሪያለሽ? ምንድን ነው ችግርሽ? በማለት ሲነግራት ችግሬም አንተ ነህ እያወክ ለምን ትጠይቀኛለህ ስትለው ወንድሜ ይኸውልህ አዳምጠኝ በረከት፣ እህቴን ከዚህ ቤት እንድትወጣ ያደረኳትኝ እኔ አንተን የራሴ ማድረግ ስለምፈልግ ነበረ። ከዛች ከኤልሳ ሜጦ ከተባለች ኤልሳ አስጣልኳት ስል ጭራሽ ከዚች ከማትረባ ደሃ ሰራተኛ ጋራ ደግሞ ጭራሽ በቬሎ ይዛት ወጣህ ስትለው እዩልሽ የሰው ልጅ በማንነቱ እንጂ በገንዘብ አይደለም የሚለካው። አየሽ ያንቺ የልብ ትንሽነት ይሄ ነው። አይምሮሽ ሙሉ አያስብም። በተለይ አንቺና እህትሽ አንድ አይነት ናችሁ። የምታስቡት ሁሉ ሌላ ነው። ስለዚህ እዩልሽ አዳምጪ ልንገርሽ፣ ምኞትን ያገባኋትኝ ሀብት ፈልጌ ሳይሆን ንጹህ ልቧን ማንነቷን ፈልጌ ነው። ገንዘብ አይደለም እኔ ደስታዬ ፍቅር ነው የሚገዛልኝ፣ ገንዘብ ምንም አይገዛም ሲላት፣ አይ እኔስ የምፈልገው ሙሉውን ነበረ፣ ገንዘቡም ፍቅሩም ያለበትን ነበረ። እናንተ ሲጀመር ፍቅርም አታውቁም በማለት ትቷት ይወጣል። ለማንኛውም ብቻ እንኳንም ደህና ሆንሽ እንጂ ከዚህ በኋላ የሚያሳስበኝ ነገር የለም በማለት ትቷት ይወጣል። ዙፋን ግን ተመልሳ ገብታ እንኳን ስጠይቃት አንቺማ የልብሽን ካደረሽ በኋላ ጭራሽማ እንደዚህ ሊያደርግሽ ይችላል ትይኛለሽ እኮ ስትላት፣ እኔ እውነቴን ነው የምልሽ ቲቲ፣ እኔ አንቺን ምንም አላደረኩሽም፣ ባክሽን ወደዛ ጨቅጨቀኝ፣ እኔ ማውቀው ነገር የለም። በቃ ሰክረሽ ነበረ ይዤሽ ገባሁኝ እንዳትበጠብጭ ብዬ ሰው ስለምትረብሽ እንኳን እንደዚህ ሰክረሽ አይደለም ሳሰክሪም ራሱ አፍሽ የሚዘጋ ሰው አይደለሽም። ስለዚህ እዚህ አምጥቼ ዘጋውብሽ። ከዛ በኋላ ግን ቁልፉን ማን እንደወሰደው ማውቀው ነገር የለም። ማን መቶ እንደዚህ እንዳደረገሽም አላውቅም። ራስሽ ካስታወሽ ደግሞ ንገሪኝ ማን እንደሆነ ስትላት፣ እሷም ምን እንዳላት ማስታወስ ትጀምራለች። ግን ደግሞ ለከተናገርሽ እኔ መሆኔን ካወቁ እገልሻለሁ ብሎ አስፈራርቷት ስለነበረ አይ ተይው እስኪ ባክሽን፣ እሱ እንኳን የራስሽ ነገር ነው እንደዚህ ያደረገኝ በማለት ስትነግራት፣ እንግዲያውስ የማውቀው ነገር የለም፣ ሰው ሲያዝንልሽ ደግሞ ትንሽ እሉኝታ ይኑርሽ በማለት ትታቶታ ትሄዳለች። እሷም ስልኩን ደውላ እባክህን እኔ ከቤት መውጣት አለብኝ ብትለውም ተረጋግተሽ ተቀመጭ፣ አስሬ እንዳትደውይ ይላታል። ምኞትም በረኪናውን ይዛ ሄዳ መኝታ ቤቷ ቁጭ ብላለች።